የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝነውም የቀድሞ የክኔሴት አባልና በአሁኑ ሰዓት ደግሞ በትምህርት ዘርፍ ተሰማርቶ የሚገኘው አቶ ፈንታሁን ስዩም ነው። ጤና ይስጥልን፣ እንዴት አመሸህ? ሰላም ጤና ይስጥልኝ ሰጠኝ። ደህና ነው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናመሰግናለን። በደስታ ምንም ችግር የለም። ጥሩ እንግዲህ በሀገራችን የተለያዩ ጉዳዮች ይንሸራሸራሉ። እንደው ከዛ በፊት ጠቅላይ ሚኒስትር ናታንያሁም ፕሬዝዳንት ሄርጾግም በውጭ ሀገራት ጉብኝት አድርገው ተመልሰዋል። በተለይ የጠቅላይ ሚኒስትር ናታንያሁን ጉብኝት እንዴት ተመለከትከው? እንግዲህ ጠቅላይ ሚኒስትር ቢንያሚን ናታንያሁ ወደ አሜሪካ የሚሄዱት ይሄ ፕሬዚዳንት ከተመረጡ ጀምሮ ብዙ ጊዜ ነው የተመላለሱት። ይሄ ከአሁን በፊት ያልተለመደ ነው። ይሄ ደግሞ ምንድን ነው የሚያሳየው? አሜሪካና እስራኤል ያላቸው ግንኙነት የጠበቀ መሆኑን ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ቢንያሚን ናታንያሁ እንደ ስልጣን ብቻ ሳይሆን ያላቸው ግንኙነት ከዚያ የበለጠ የጓደኝነት ግንኙነት ነው ያላቸው። በጣም የጠበቀ ግንኙነት ያላቸው። ይሄ ደግሞ ለሁለቱም ሀገሮች ጥሩ ነው ብዬ ነው የማስበው። ሁለቱም ሀገሮች ተስማምተው ተናበው ሲሄዱ ላቀዱት ላለሙት ዓላማ ለመተግበር ይመቻን ብዬ አስባለሁ። እቅዱ ዓላማው ደግሞ ያው መካከለኛው ምስራቅ ያለውን ጉዳይ ነው፣ በተለይ ኢራንን በተመለከተ እና ተመልክታችሁ ከሆነ እዚያ ሄደው እንደ ድሮው የወሰኑትን ውሳኔ የተስማሙበትን ያቀዱትን ያሰቡትን እንደ ድሮው ለሚዲያ አላስተላለፉም፣ ለጋዜጠኛ አላስተላለፉም። ራሳቸው በቃ ሚስጥራዊ ነገሮች አሉ ማለት ነው። ይሄ ነው እንግዲህ የሚያሳየው ይሄ ነው። እና ኢራንን በተመለከተ ምን አይነት እርምጃ ይወሰዳል? በአንድ በኩል የሰላም ድርድር እየተካሄደ ነው። በሁለተኛ በኩል ደግሞ አሜሪካ ያላትን የጦር ኃይል ወደ መካከለኛው ምስራቅ እያስተላለፈች ቅድመ ዝግጅት እያደረገች ነው። ቅድመ ዝግጅት የሚሆነው የጦር ኃይል በጣም ከሚጠበቀው በላይ ነው ከአሜሪካ እየተጫነ ወደ መካከለኛው ምስራቅ የሚመጣው እና ምናልባት የሰላሙ ድርድር ኢራኖች አሁን ምንድን ነው የሚሉት? እኛ በዚህ ጉዳይ አክራሪዎች ብለዋል። አንዳንድ ጊዜ ግራ የገባ ነው። ይሄ አክራሪዎቹ ነው ደግሞ አንስማማም ካሉ አማራጩ የሚሆነው ወደ ጦርነት መሄድ ነው። ጦርነት ደግሞ አሜሪካ በኢራን እንዳይስታነሳ ኢራኖች በይፋ የተናገሩት እኛ ቅድሚያ የአሜሪካንም ተቋም በመካከለኛው ምስራቅ ያሉ እስራኤልንም ተላቪቭንም እንመታለን ነው የሚሉት። ጦርነት እናነሳለን፣ ጥቃት እናደርሳለን፣ እንሰነዝራለን ነው የሚሉት። ይሄ ማለት ደግሞ የእስራኤል የጦር መከላከያም ለዚህ ጉዳይ ቅድመ ዝግጅቱ እያደረገ በየጊዜው ይነገራል። እንዲያውም ከባለፈው ከ12ቱ ጦርነት የበለጠ አሁን ቅድመ ዝግጅቱ የበለጠ ላቅ ያለ ነው እያሉ ነው እንግዲህ ባለሙያዎች የሚናገሩት። እንግዲህ በሂደት እናየዋለን። ግን ሁላችንም አንድ ነገር ማስታወስ አለብን። በመካከለኛው ምስራቅ ያለው ለውጥ ይሄ ታሪክ ነው። እንዲሁ አንዳንድ ጊዜ ዝም ብለን እንደ ቀላል ነገር ማየት የለብንም። ኢራኖች ይሄ መንግስት ከተቋቋመ ጀምሮ እቅዳቸው፣ ዓላማቸው የቀለበት ጠላት በእስራኤልን አዙሮ አንድ ቀን አቅደን ሁላችንም ተማክረን ተናበን ጦርነት አንስተን እስራኤል የምትባል ሀገር መካከለኛው ምስራቅ እንዳትኖር ማጥፋት አለብን የሚል እቅድ ነው ያላቸው። ይሄን ለማድረግ በሰሜን ሂዝቦላ፣ በደቡብ ሐማስ፣ እንዲሁም በዚህ በይሁዳና በሰማሪያ ያሉትን አረቦችን ከሁቲ ይሄ ብዙ ሚሊያርድ የአሜሪካን ዶላር ወጪ እያደረጉ የወታደር ስልጠና እያሰለጠኑ ሙያውን እያስተማሩ መሳሪያ እየሰጡ ብዙ አመት ቆይተዋል። ግን ከዚህ መካከል ሐማስ እነሱን ሳያማክር በእስራኤል ላይ የሰነዘረው ጥቃት ብዙ ለውጥ አምጥቷል። አንደኛ እነሱ ያልጠበቁት ነው። ራሳቸው ኢራኖች ሳይጠብቁት፣ ሂዝቦላም ሳይጠብቅ በአንድ ቀን ለጦርነት እስራኤል እናጠፋለን ያሉትን ሐማስ ራሱ ባቀደው ቀን እነሱን ሳያማክር ጦርነት አንስቶ የደረሰበትን ጥቃት እናያለን። የጋዛን ሁኔታም ሁላችን እናውቃለን። እና ከዚያን ጀምሮ ሂዝቦላ የለም፣ ናስራላ የሉም፣ የሐማስ አባል በሙሉ አልቋል። ከዚያ በመቀጠል ደግሞ ኢራን በ12 ጦርነት ውስጥ በቃ የአየር መከላከያ እንደሌላት ነው የታየው። የኛ አየሮች፣ የእስራኤል አየሮች ኢራን የፈለጉትን ኢላማ መጥተው በሰላም ነው የተመለሱት። እና ይሄ ማለት አረቦች ሲሉ የነበሩት ድሮ ምንድን ነው
የድሮ እስራኤል አይደለችም። የ1967 ጦርነት ኃይል የላትም፣ ደካማ ነች። እንዲያውም ተጠባባቂ ወታደሮቿ ወይም እኛ በብራይስ ሚሊዮን ብለን የምንጠራው ሰላማዊ ሰልፍ እየወጡ ነው፣ አንዋጋም እያሉ ነው፣ እርስ በርሳቸው እየተዋጉ ነው እያሉ ደካማ ጎኗን የእስራኤልን አሁን አገኘ ነው፣ ወቅትና ጊዜውን ጠብቀን አሁን ጥቃት መሰንዘር አለብን እያሉ እየተዘጋጁ የተኛን አንበሳ ቀሳቅሰው የተለየች እስራኤል ሆነችባቸው፣ ግራ ገባቸው እና አሁንም ቢሆን የአሜሪካን በእስራኤል ጎን መሆኑ ትልቅ ነገር ነው። ሂዝባላ መውደቁ፣ ሐማስ መውደቁ ኢራንን የበለጠ አድክሟታል። 12 ጦርነት ኢራንን የበለጠ አድክሟታል። ኢራኖች አሁን ምንድነው የሚዋጉት? ስልጣናቸውን የሚቀጥሉበትን መንገድ የሚፈልጉት። አንደኛ ህዝቡ አመፅ አንስቷል። እዚያ ሰላማዊ ሰልፍ እየወጣ ነው። ሰላማዊ ሰልፍ ሲወጣ ደግሞ የገዛ ዜጋቸው ወደ 40 ሺህ የሚሆን ራሳቸው የገዛ ዜጋቸው እንደ ጠላት አልመው ተኩሰው ገድሏቸዋል። ይህን ደግሞ ዓለም ይመለከታል። ግን ዓለም ለዚህ ምላሽ ሰጥቷል ወይ? አሁን በአሜሪካን በኩል የኢራን ህዝብ ትግል የተረሳ መስሎ አይታይም ወይ? እኔ እንደሚመስለኝ ባለፈው ሁላችንም ማስታወስ ያለብን የ12 ጦርነት እስራኤል ያነሳች ጊዜ ኢራንና አሜሪካኖች ሰላም ድርድር እያደረጉ ነው የነበረው። ሰላም ድርድር እያደረጉ ሁሉም በጸጥታ ነው፣ ወደ ሰላም እየሞከርን ነው፣ እየታገልን ነው እየተባለ እንዲያውም ጦርነቱ ሊነሳው ሁላችንም እንድናስታውሰው የሚገባው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ልጁን ሊድር በዚህን ቀን ተብሎ ታቅዶ ነበረ። ያ ሁሉ ሽፋን ነው፣ ጠላቶች እንዳይነቁ ነው፣ እነሱን ባላሰቡበት ወቅትና ጊዜ ጥቃት ለመሰንዘር ነው። ያ ደግሞ በጣም ሰርቷል። አሜሪካኖች የዚህ አይነት ሲስተም አይጠቀሙም። ብዙውን ጊዜ እነሱ ጥሩምባ እየነፉ እየተናገሩ ነው እና አሁንም ቢሆን ይህን ይፋ የሚያደርጉበት ዋና ምክንያት አለ። ዓለም እንዲያውቅ፣ ዓለም እንዲረዳ፣ ዓለም እንዲገነዘብ ኢራኖች ለህዝባቸው ጥሩ ያልሆኑ፣ ለአካባቢው ጥሩ ያልሆኑ፣ ለዓለም ጥሩ ያልሆኑ ጠላቶች መሆናቸውን ዓለም ከተገነዘበ አሜሪካን እርምጃ ስትወስድ አሜሪካን ይደግፋል፣ ከአሜሪካን ጎን ይሆናል። ጥሩ እንግዲህ የምናየው ይሆናል ወደፊት። አዎ ይህ ነገር እንዳልከው ውስጡ ሌላ ይዘት ያለው ነው የሚመስል። ቅድምም የገለጽከው አለ የጠቅላይ ሚኒስትሩ ግንኙነትና ከትራምፕ ጋር የነበረው እንደው በይፋ ለመገናኛ አውታሮች ብዙ ያልተገለጸበት ሁኔታም ሌላ ነገር እንዳለ የሚያመላክት ነውና እናየዋለን። እንደው የፕሬዝዳንት ሄርጾግን ጉብኝትስ እንዴት አየኸው? በአውስትራሊያ አሁን አውስትራሊያ ጸረ እስራኤል እንቅስቃሴ ያላት ሀገር ሆናለች። መጀመሪያ አውስትራሊያ የድሮ አውስትራሊያ አይደለችም። በአውስትራሊያ ጸረ እስራኤል በተለይ የሙስሊም እምነት አክራሪዎች የሆኑ በእስራኤል ላይ በጣም ጥላቻ ያላቸው ብዙ እንቅስቃሴ እያደረጉ ነው። በእስራኤል ላይ ጥላቻ መሰንዘር ጎልቶ ይታያል። ከአሁን በፊትም ጥቃትም አድርሰዋል። ከዚያ ያሉት ይሁዲያን ኮሚቴው ደግሞ እዚያ እነሱ ያሉበት ሁኔታ እንደ ድሮ አይደለም። ፍርሃት አለ። መብታቸው እየተጣሰ ነው። ፈርተው ነው የሚኖሩት እና በዚህ መሀል የአውስትራሊያ መንግስት የእስራኤል መንግስትም ተናግረዋል። እናንተ ይሄንን እርምጃ ካልወሰዳችሁ፣ ጸረ እስራኤሎች ላይ እርምጃ ካልወሰዳችሁ እናንተም የእነሱ ደጋፊዎች ናችሁ፣ እንደደገፋቸው ነው የሚታየው ተብሎ በዚህ ላይም በሁለቱ ሀገሮች ላይ ጥሪ ተነስቶ ነበር። አሁን የአውስትራሊያ መንግስት ይሄን ጉዳይ በጸረ እስራኤሎች ላይ እርምጃ እንወስዳለን እያሉ ነው። ለውጥ ለማሳየት ከፍተኛ ሙከራ እያደረጉ ነው እና የጠቅላይ ፕሬዚዳንት ሄርጾግ ወደዚያ ሄዶ ይሄን ጉዳይ ተነጋግረው ትኩረት መስጠቱ ደግሞ የበለጠ የአውስትራሊያ መንግስት እርምጃ እንዲወስድና ከዚያ የሚኖሩት አንደኛ የእስራኤል ዜጎች አሉ፣ ይሁዲያኖች ማለት ነው። እነሱ ሰላም እንዲኖራቸው፣ እንደ ዜጋ እንዲከበሩ፣ ጥቃት እንዳይሰነዝርባቸው ይሆናል ብዬ አስባለሁ። በተለይ ደግሞ በእስራኤል ላይ ጸረ እስራኤል የሆኑ ጥላቻን የሚያበዙ ላይ እርምጃ እንዲወሰድባቸው በዚህ ጉዳይ በመገናኘት ነው ምንጊዜም በመገናኘት በመነጋገር ጠረጴዛ ዙሪያ ላይ ውጤት ይመጣል
የሚያመጣን መፍትሄ ይመጣን ብዬ አስባለሁ። እንግዲህ ያመጡትን መፍትሄ ደግሞ በሂደት እናየዋለን። ለውጥ አለ ወይ ለውጥ የለም ወይ በሂደት የምናየው ጉዳይ ነው። ሌላው ርዕሰ ጉዳያችን የባህልና ስፖርት ሚኒስትር ሚኪ ዙዋር ይሄ ጭፍጨፋ የሚለው ቴባህ የሚለው ቃል እንዲቀየር ያሉበት ሁኔታ ከፍተኛ ተቃውሞን አምጥቶባቸዋል እና ለምንድን ነው ያስፈለገ? በጥቅምት 7 ቀን ጭፍጨፋ አልተደረገም ወይ? እንዲያውም የበለጠ መጠናከር ሲገባው ይህን ለምን ሊሉ ቻሉ? እንግዲህ የቃላት የትርጉም ጉዳይ ነው ብዬ ነው የማስበው። አንደኛ ጭፍጨፋ ማለት ኃይል ያለው ደካማውን አካል ሲጨፈጭፈው ጥቃት ሲሰነዝርበት ነው። ሐማስ በእስራኤል ላይ ጭፍጨፋ አደረገች። ያው ለምሳሌ ጭፍጨፋ ማለት በሁለተኛው የዓለም ጦርነት የሂትለር መንግስት በይሁዳውያን የወሰደው እርምጃ ነው። ይሄ መጨፍጨፍ ነው። ምክንያቱም ኃይል የሌላቸውን፣ ጉልበት የሌላቸውን፣ ጦር ሰራዊት የሌላቸውን፣ አገር የሌላቸውን ዜጎች ይሁዳውያን በመሆናቸው መብቱን ተጠቅሞ ኃይሉን ተጠቅሞ ጨፈጨፋቸው። ይሄ መጨፍጨፍ ነው። እንዲሁም ሩዋንዳም እንደ ምሳሌ በሩዋንዳም እንደዚያ ደካማ አካሎችን ወስደው ጨፈጨፏቸው። ይሄ ነው ቴባህ የሚባለው ተብሎ የሚጠራው። ይሄስ ጭፍጨፋ አይደለም? የተኙ ሰዎችን አይደል የተጨፈጨፉ ጥቅምት 7 ቀን። ይሄ ጭፍጨፋ እንግዲህ እነ ሚኪ ዙዋር የሚሉት ነው። ይሄ ጭፍጨፋ ሳይሆን ሽብር ፈጣሪዎች የወሰዱት እርምጃ ነው እንጂ እስራኤል ደካማ ሆና ኃይል የሌላት ሆና ራሷን መከላከል ያልቻለችና በማንዘላዘል የተደረሰብን ጥቃት ነው እንጂ ይሄ መጨፍጨፍ አይደለም። ሐማስ ከእስራኤል ኃይል የበለጠ ኃይል ኑሮት መሳሪያ ኑሮት አይደለም ይህን የሰነዘረው። ይሄ ደግሞ ትክክለኛ መሆኑን ደግሞ የተመለሰውን አጸፋ አሁን ጋዛ በማን ቁጥጥር ስር እንዳለችም እያየን ነው። አሁን በዚህ ጉዳይ ነው ያለው ውዝግብ እንጂ አሁን ቃሉ ቢኖር ምንድነው ለእስራኤል የሚጎዳው? እንዲያውም የተደረገውን ነገር በፊት እንዲያውም እኔ ጥያቄ ሳነሳ የነበረው ጥቅምት 7 ቀን የነበረውን ነገር የእስራኤል መንግስት የሀዘን ቀን እንኳን አላወጀም፣ የበለጠ ዓለም እንዲያይለት። አሁን ጸረ ይሁዳውያን እንቅስቃሴ ጥቅምት 7 በኋላ ከ2 ዓመት በላይ ጦርነት እስራኤል የቆየችበት እስራኤልም ለዓለም የማሳወቅ ሁኔታ በጣም ጉልህ አልነበረም። 2 ቀን 3 ቀን ያዘን ቀን ቢታወጅ ኖሮ እስራኤል የተጎዳችበትን ሁኔታ ይታይ ነበርና አሁን ይህ ቃል መኖሩ ለእስራኤል ምን ይጎዳል? መውጣቱስ ምን ይጠቅማል? እንግዲህ እንደኔ ግንዛቤ ነው ግንዛቤ ነው የምናገረው። አንደኛ ማንም ሀገር ደካማ ጎኑን ማሳየት አይፈልግም። ኃይሉን ማሳየት የሚፈልገው የእስራኤል መንግስትም ሆነ የእስራኤል ጦር መከላከያም ቢሆን በዚያን ቀን ተንዘላዝለን ጥቃት ደርሶብናል፣ ግን አጸፋ መልሰናል። ከሚጠብቁት የበለጠ ኃይል አለን። ኃይላችን ደግሞ በተግባር አሳይተናል እና እኛን ለወደፊቱ የዚህ አይነት እርምጃ ለመውሰድ የሚሞክር የሚደርስበትን አጸፋ ደግሞ በተግባር አሳይተናል። የሐማስን አካሎች ዛሬ እያቸው የሂዝቦላን አካሎች የሉም፣ ተደምስሰዋል። እንኳን ከጋዛ ከቅርብ ያሉት እስከ ኢራን ሄደው አንያን ገለዋል። ይሄ ደግሞ ክንዳችን ረጅም መሆኑ ማስረጃ ነው። በተግባር የሚታይ ነው እና ደካማ ጎንን ማሳየት የለብንም። ጥቃት ተሰንዝሮብናል፣ አጸፋ መልሰናል። የዚህ አይነት ጥቃት ግን ወደፊት እንዳይሰነዘር ኃይላችን እናደራጃለን። መንዘላዘልም ከኛ አይጠበቅም የሚል መልእክት ለማስተላለፍ ነው። ይህ አንደኛ። ሁለተኛ ደግሞ የእስራኤል መንግስት የደረሰበትን ጥቃት በዚያን ቀን ማንም አይሸፍንም፣ ይፋ ነው፣ እየተነገረ ነው። እንዲያውም ዓለም እንዲያውቅ የተለያዩ እርምጃዎች ተወስደዋል። የማስረዳት በዓለም እየዞሩ የማስረዳት ተጠልፈው የነበሩ ሰዎች ተጠልፈው ጋዛ የነበሩ ቤተሰቦቻቸው እየዞሩ በዓለም በማህበራዊ አውታሮች ሁሉ ይሄ ይፋ ሆኗል እና አንደኛ መደበቅ አይደለም። ሁለተኛ ደግሞ ደካማ ጎንን በየጊዜው ቢናገሩ ደካማነት ነው የሚፈጥር እንጂ ኃይል አይፈጥርም። ከዛ ሀሳቤ ይሆናል። ጥሩ እንግዲህ ተቃውሞው እንደቀጠለ ነው። ሌላው የእስራኤል ፖለቲካ አሁን ትንሽ ወደ ምርጫ ልንሄድ ነው አንሄድ ነው 50% ነው እየተዛመመ ያለ በዚህም እና በአንድ በኩል የሀሬዲም ፓርቲዎች ሃይማኖተኛ ፓርቲዎች የጥምር መንግስቱን ደግፈው የሀገሪቱን በጀት ያስተላልፋሉ ተብሎ ይጠበቃል። በሌላ በኩል ደግሞ እነሱ ደግሞ የሚፈልጉትን የዘመቻ ህጉ የሀሬዲም ወጣቶችን እንዳያዘምት ይፈልጋሉ። ያ ካልሆነ እያሉ እያስፈራሩ እየዛቱ ነው ያለና እንዴት ታየዋለህ? ወደ ምርጫ እንሄዳለን በቅርቡ ማለት ይቻላል ወይ?
እንግዲህ ሁሉም ፓርቲዎች ይህ ዓመት የምርጫ ዓመት እንደሆነ ሁሉም ይገነዘባሉ። አንደኛ የዚህ የመንግስት አካል አሁን ለምሳሌ የሊኩድ ፓርቲ የዘመቻው ህግ እንዲተላለፍ ይፈልጋል። ካልተላለፈ ይሄንን ካላስተላለፈ የሀሬዲም አካል ውትድርና እንዳይሄዱ የሊኩድ አባል እየደገፈ ነው፣ ይሄ መንግስት እየደገፈ ነው ብለው ተቃራኒዎች ይህን አንስተው ወደ ምርጫ የሚሄዱት። ይህ አንድ። ይሄ ደግሞ የሊኩድን ፓርቲ ያሰጋቸዋል እና ይሄ ህጉ እንዲያልፍ ፍላጎቱ አላቸው። ይሄ ህጉ ካለፈ ደግሞ የሀሬዲም አካል ደግሞ እናንተ እንዴት ይህን ደገፋችሁ ተብሎ በህዝባቸው ላይ ደግሞ ወቀሴታ ይመጣብናል ብለው ይሰጋሉ እና ለምርጫው ድምፅ ይቀንሳል ብለው ይሰጋሉ እና የፖለቲካ ሚና የፖለቲካ ጨዋታው አሁን የሚታየው ይህ ዓመት ወደ ምርጫ እንደምንሄድ ነው። መቼም እንደኔ አመለካከት ሲሆን በ6ኛው ወር አካባቢ ምርጫ ይሆናል። ከዚያ የቀረ 9ኛው ወር 10ኛው ወር በሚመጣው ወደ ምርጫ እንሄዳለን ብዬ አስባለሁ። እንግዲህ እናየዋለን። በቅርብ ጊዜ ውስጥ የሚታይ ነው የሚሆን። ሌላው እንግዲህ የእኔ ትንታኔ ነው፣ መረጃ ኑሮኛ አይደለም፣ ግምት ነው። ጥሩ፣ የሁላችንም ግምት እንደዛ ነው እና ይሄ እንዳለው ሆኖ የኛ ሰዎችም አሁን ስማቸውን ጠቅሰን ባንገልጽም ለወደፊት እያንዳንዳቸውን እንጠይቃቸዋለን። ብቅ ብቅ እያሉ ነው በፖለቲካው ዓለምና ተሳትፏችን ከአሁን በፊት እንደነበረው ሊሆን ይችላል። እንዴት ነው እኔ እኮ አንዳንድ ጊዜ ስለኛ ማህበረሰብ እና ፖለቲካ ሲነሳ ልመረጥ የሚለው እና የመምረጥ መብት ያለው ቁጥሩ እኩል ሳይሆን ይቀራል። በእውነት እኔ እኮ በጣም የሚያሳዝን፣ አንደኛ ሁሉ ሊመረጥ አይችልም። ብዙ ተወዳዳሪ መነሳት አንደኛ የዲሞክራሲ መብታቸው ነው፣ ይሄ ትክክል ነው። ግን ተወዳዳሪው በበዛ ቁጥር የመመረጥ እድሉ እየቀነሰ ነው የሚሄደው። ይህን ልንገነዘብ አልቻልንም። እንግዲህ 40 ዓመት ይሄንን ካልተማርን መቼ እንደምንማር አላውቅም። ይሄ ምንድን ነው የሚፈጥረው? መጨረሻ ራሳችን ተወዳደርን ኃይላችን አደራጅተን መመረጥ ሲያቅተን እባካችሁ ብለን የፓርቲ ሊቀመንበሮችን ቦታ ይሰጣን። ቦታ ከተሰጠ ደግሞ ቦታ ለሰጠው ነው እንጂ ተጠሪነታቸው ለህዝቡ አይደለም። ይሄ እኛ ማህበረሰብ ያልተረዳዋል። የራስህ ኃይል ተደራጅተህ የፖለቲካ ጉልበት ይዘህ ስትገባ ተሰሚነትም ይኖርሃል። ለውጥም ማምጣት ትችላለህ። የፖለቲካ አቅም አለ፣ ተሰሚነት አለ። የፖለቲካ አቅም ይዘህ ከዚያ ካልገባህ ልክ እንደ ቅጥረኛ ማለት ነው። አንድ ሰው ቅጥረኛ ሆኖ ሲሰራ ተጠሪነቱ ለቀጠረው ላለቃው ነው። የፓርቲ ሊቀመንበርና ይህን ያህል ቦታ የኢትዮጵያኖች ድምፅ እንዳገኝ ብሎ ያስቀመጠው ሰው ተጠሪነቱ ለህዝቡ ሳይሆን ለቀጠረው ሰው ነው። ይሄንን እኛ ጠንቅቀን አላወቅንም እና ከዚያ ገብተው ምን ይሰራሉ ምናምን የሚል እንደዚህ አንዳንድ ጊዜ ወቀሴት አለ አይደለም። መስራት እየፈለጉም መስራት የማይችሉማ ማንገራገር አትችልም። የፖለቲካ ኃይል የለህም። አንዳንድ ጊዜ ቅጥረኛ ሆኖ ስራ የሚሰራ ሰው አሰሪው የሚያዘውን ካልፈጸመ ከስራው ይባረራል ብሎ ይሰጋል። ችግር ነው። ስለዚህ የፖለቲካውን አቅም ገንብተን እንግባ ነው ወደ ውስጥ። ያ ካልሆነ ውሃ ቅዳ ውሃ መልስ አስቸጋሪ ነው። እንግዲህ አንድነት የለም፣ ትብብር የለም የሚሉ ቅሬታዎች በህብረተሰቡ ይሰማል። የህብረተሰቡ ጉዳይ ከፍተኛ ነው። በወጣቱ፣ በትልቁ ሰው፣ በሃይማኖት መሪዎችም መፈታት የሚገባቸው በርካታ ነገሮች አሉ። ግን አሁንም ከአመት አመት በተንጠልጠል ይቀራሉ። ለማንኛውም እስኪ እንግዲህ ለወደፊት በሰፊው የምንመለከተው ይሆናል። በጣም ነው እናመሰግነው። አመሰግናለሁ። ለአንተም እንዲሁም ለአድማጮች በጣም እናመሰግናለን። እንግዲህ ያው አንተ ሰንበትን ስለምትጠብቅ ይህን ቃለ ምልልስ ያደረግነው ሰንበት ከመግባቱ በፊት መሆኑን ለአድማጮቻችን መግለጽ እንፈልጋለን። በጣም እናመሰግናለን። መልካም ሰንበት። መልካም ሰንበት። ሻባት ሻሎም። ሻባት ሻሎም። ቻው።